بسم الله الرحمن الرحيم والحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته السلام عليكم ورحمة الله وبركاته يا إن شاء الله بذي الساعة من الملكة إن شاء الله سلا أمانة هنا أمانة መጀመሪያ አማና ምን እንደሆነ ማወቅ አለብን እኛ ሁላችንም ማለት ነው። አማና ብር ብቻ አይደለም። አማና የሚባለው ብዙ ነገር ነው። በብዙ መልኩ ሊመጣ ይችላል እኛ ጋር ማለት ነው። አማና የሚባለው ነገር አማና هي አንድ ሙስሊም ለሌላ ሙስሊም ወንድሙ አደራ የሚለው ማለት ነው። አደራ የሚለው ወይ ገንዘብ ነው ወይ ዕቃ ነው ወይ ሚስቱ ራሱ ክፍለ ሀገር ሴት እስቲ ምስቴን እያየህ ሊሆን ይችላል፣ ልጆችን እያየህ ሊሆን ይችላል፣ ሱቄን እያየህ ሊሆን ይችላል። አማና በጣም ብዙ ነው ማለት ነው አደራ የሚባለው። ወይም ደግሞ ዕቃ አንተ ጋር ሊያስቀምጥ ይችላል። ዕቃ አንተ ጋር ሲያስቀምጥ ይሄ ሰው አንተን ከሰዎች ሁሉ መርጦ ነው የሚያመጣው። በአንተና በእሱ ቤት መካከል ብዙ ሰዎች ይኖራሉ። ለምሳሌ እነኚህ ሰዎች ሌላው ዘንድ ታማኝ እንኳን ቢሆኑ እሱ ስለማያምኑባቸው አንተን መርጦ ማን ጋር ላስቀምጥ ማን ጋር ልስጥ ለማን ይሄን ነገር ላድርግ ብሎ መርጦ አንተ ጋር ይመጣል። አማና የሚባለው ይሄ ነው። ይህ አማና ነብዩ ሰለላሁ ዐለይሂ ወሰለም መጠበቅ እንዳለበት ተናግረዋል። በመጀመሪያ አላህ ይላል ኢነላሃ ያእሙሩኩም አን ቱአዱል አማናት ኢላ አህሊሃ አላህ ሱብሓነሁ ወተዓላ ኢነላሃ አላህ ሱብሓነሁ ወተዓላ ያእሙሩኩም ያዛቸዋል አን ቱአዱል አማናት ኢላ አህሊሃ ማንኛውም አደራ እናንተ ጋር ካለ ሰዎች አደራ አምጥተው ካስቀመጡላችሁ አደራችሁን ለባለቤቱ መልሱ የአላህ ትእዛዝ ነው ማለት ነው። ሱራው አንሳ 58 ቁጥር ላይ ማለት ነው። አደራ ካለብህ አደራህን መልስ። 100 ብር ካስቀመጠ ሰውዬ 100 ሳትዘረዝረው መልስ። 200 ከሆነ እንደዚያው የተቀመጠው 200 ሳትዘረዝረው መልስ። ምንም ሳይነካካ መመለስ ይሄ ነው ትእዛዙ። ስለዚህ አማናን ማጓደል ምን አላማትን ሙናፊቅ ነው ነብዩ ሰለላሁ ዐለይሂ ወሰለም። አማናን ያለማሟላት አማና አደራን ያለማወጣት ምን አላማትን ሙናፊቅ ነው ነብዩ ሰለላሁ ዐለይሂ ወሰለም። وقال رسول الله صلى الله عليه وسلم آيات المنافق 30 ነው ነብዩ ሰለላሁ ዐለይሂ ወሰለም። የሙናፊቅ ምልክቶቹ 3 ናቸው አሉ። ከ3 አይወጡም ማለት ነው። ሙናፊቅ ማለት አስመሳይ ማለት ነው። ሙናፊቅ የሚያስመስል ነው። ንግግሩ ለማስመሰል ነው። ስራውም ለማስመሰል ነው። ስግደቱም ለማስመሰል ነው። ቅርአቱም ዚክሩ ለማስመሰል ማለት ነው። ስለዚህ የሙናፊቅ ምልክቶች ምንድናቸው ሲባሉ 3 ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንደኛው ምንድነው? اذا حدث كذب النبي صلى الله عليه وسلم ሙናፊቅ ሲናገር ዋሾ ነው አሉ። ሲናገር ዋሾ ነው። ሁሌ ውሸት ነው የሚናገረው። ቀጣፊ ማለት ነው። ሁል ጊዜ ያምታታል ሰዎች ውሸት ነው የሚናገረው። ማምለጫ መንገድ ይፈልጋል ማለት ነው። ማሳመኛ መንገድ የፈለገ ውሸቶችን እየደራረበ የሚናገረው ሙናፊቅ የሚባለው አንድ ይሄ ነው። በቃ ምንም ከሷፍ ደግ ንግግር ጥሩ ንግግር አይወጣም ከሷፍ ማለት ነው። ሁለተኛው ነብዩ ሰለላሁ ዐለይሂ ወሰለም ሁለተኛው وإذا وعد أخلف አሉ። ቃል ኪዳን ሲገባ ያንን ቃል ኪዳን አይሞላም አሉ። ማሻአላህ ለሁሉም ቃል ይገባል። አረጋለሁ ብሎ ቃል ይገባል። አለውልህ ይላል። እኔ አለውልህ ይላል። እንዲያረጋለሁ ይላል። ለአላህም ቃል ይገባል፣ ያፈርሳል ቃሉን። ለሰዎችም ቃል ይገባል፣ ያፈርሳል ቃሉን ማለት ነው። ቃሉን የሚያፈርስ ማለት ቀጠሮ እዚህ ውስጥ ይገባል። ቀጠሮ አፍራሽ እዚህ ውስጥ ይገባል ማለት ነው። ቀጠሮ ከአንድ ወንድሙ ቀጠሮ ከያዘ በኋላ ወይም ከይቱ ቀጠሮ ከያዘ በኋላ በዛ ቀጠሮ በሰዓቱ ካልተገኘ ወይም ከጠፋ እንዳለ ይሄ ሰው እዚህ ውስጥ ይገባል ማለት ነው። ቃል ኪዳን የሚባለው ቀጠሮ እዚህ ውስጥ ይገባል። ሌላም ቃል ኪዳን አለ። እንዲያረግልሃለሁ፣ ቤት እገዛልሃለሁ፣ መኪና እገዛልሃለሁ፣ ጫማ እንዲያረግልሃለሁ እንደዚህ ሐታ ለልጁም ከራሱ ብሎ ቢክድ ይሄ ሰው ሙናፊቅ ነው ማለት ነው። ለሚስቱ የሚዋሽ ከሆነ ሙናፊቅ ነው በዚህ መልኩ ማለት ነው። ለልጆቹም ቃል ገብቶ ማያደርግ ከሆነ ሙናፊቅ ነው። ለምን? ከልጅ ነው የሚጀምረው፣ ከቤት ነው የሚጀምረው ማለት ነው። ለልጅህ ማይሆን ነገር አትናገር። አንደኛ ልጅህን አንተ ያበላሽኸው ነው ማለት ነው። አንተ ስትዋሽ ካየ አንተ ቃል ገብተህ ካልፈጸምክ እሱም ነገ ቃል ገብቶ አይፈጸምም ማለት ነው። ልጅህን
ቃል ገብቶ ቃል መፈጸም ነስተው ልጅህን አደራ ደግሞ ተቀብሎ አደራውን በስርዓት ለባለቤቱ ማስረከብ ነስተው ለልጅህን ሁለተኛው ይሄ ነው ሶስተኛው ነብዩ ሰለላሁ ዐለይሂ ወሰለም ወይዛቱ ምን ኻና ይሄ ነው መሐል ሻሂዳችን ይሄ ነው መሐል ሻሂዱ ሲታመን ይኪዳል ነብዩ ሰለላሁ ዐለይሂ ወሰለም ሙናፊቅ ማለት ነው ሲታመን ይኪዳል አሉ መቼ ይውላል መቼ ማን ሰው ካመነ እኮ ምስክር እኮ አያመጣም ምስክር ያስቀምጥም እኮ ወይም ጽሁፍ ፍርማ አያስፈልግም አምኖታል ሰውየው ይህ ሰው ሽፍጥር ጎሚላው የሰው ምስክር አለ ተፈራርመናል ሲሰጠኝ ሰው ይቶልሃል አላየው ተፈራርመናል አልተፈራረምንም በቃ ውሸት ነው የምትናገረው በቃ የለም እኔ ጋር ይላል ወላሂ አምኖታል እኮ የሰው ያመነው ማመኑ ወን በሚታወቃል ምስክርም ጦል ሰጠው ሁለተኛ አላስፈረመው ማመኑ ማለት ነው እንደዚህ ያመነው ሰው ከሰዎች መርጦ አንተ ጋር ብሎ ያለው ሰው መካድ ማለት ይሄ እንኳን አላህ ዘንድ ሰውም ተራሱ በጣም የሚያስከፋና የሚያስቆጣ ነገር ነው ማለት ነው መጀመሪያ እኛ ከነፍሳችን ጋር አንድ ሰው መጥቶ አደራ ሲነግረን ወይ ሲያስቀምጥ ከነፍሳችን ጋር ሹራ ይናደርግ ነፍሴ ይሄ አደራ ትመልሻለሽ ልቀበል አው ካለች እንቀበል አይ ካይደው መመለስ ነው ያለብን ብዙ ሰዎች ምን ይላሉ አደራ አስቀምጡ ሲባሉ አይ እኔ አልችልም አላስቀምጥም ምን ሆንብኛል ይጠፋብኛል ሌላ ሰው ጋር ይሄ አቂል ነው ይሄ ሰው አቂል ነው ማለት ሙእሚን ነው ማለት ነው አላህን ይፈራል ማለት ነው እኔ አልችልም ማስቀመጥ እኔ ጋር ከተቀመጠ ችግሮች ስላሉብኝ ይጠፋብኝ ይችላል ሌላ ቦታ አስቀምጣለሁ ይሄ ነው ሙስሊም የሚባለው ይሄ ሰው ደግ ሰሪ ሰው ማለት ነው ይሄ ሰው አልችልም እኔ ነፍሴን ማሸነፍ አልችልም ገንዘቡ ይበላሽብኛል ይጠፋብኛል ወይም ከሌባ ማዳን አልችልም ሌባ ቤቴ እንደዚህ ነው ግቤ እንደዚህ ነው ግቤ ሌባው ቶሎ ሊወስድ ይችላል ወይም ቤተሰቦቼ እንደዚህ ናቸው ሊል ይችላል ሰውየው ይሄ ጨዋነት ነው ይሄ ማለት ነው አይ አልችልም ብሎ መመለስ አንዳንዱስ ገና አማናው ሲቀበል ለመብላት ነይቶ የሚቀበል ማለት ገዛ 100 ሺህ ብር አይደለም አማና አስቀበለ 100 ሺህ ብር አማን ምን ያስባል አልহামዱሊላህ እንኳን አላህ መጣልኝ ገና ማለት በቃ ሊበላ ገና ገንዘቡ ሲቀበል ሊበላ ነይቶ የሚቀበል ደግሞ አለ ይሄ ሌባ ነው ይሄ መጀመሪያው ይሄ ሌባ ነው ማለት ነው ስለዚህ አማና በእስልምና በጣም ከባድ እንትን አለው አንደኛው አላህ አዟል አመረ አላሁ ተዓላ አን تؤدي الامانات الى اصحابها كامله ሙሉ አርገን ነው 100 ብር ካስቀመጠ 50 አይቻልም 100 ሺህ ካስቀመጠ 50 ሺህ አይቻልም ሙሉን መመለስ አለባቸው አላህ ሱብሓነሁ ለምን لأن ذلك من صفات المؤمنين الصادقين ይህ የምን ተባለ ቢባል ይህ የሳዲቅ የእውነተኛ ሙእሚኖች መገለጫ ነው አማናን ለአባቱ ሳይጓደል ሳይቀንስ ሳይነካካ መመለስ ምንድነው እሱ من صفات المؤمنين الصادقين የእውነተኛ ሙእሚኖች ምንድነው ባህሪና አላህ ሱብሓነሁ ወተዓላ ስለዚህ ነሃና ረሱላህ ሰለላሁ ዐለይሂ ወሰለም ነብዩም ከልክለዋል ቅድም እንዳልኳችሁ አልአማነተ ፈንኩሩ አስሐባሃ ይሄ ሰው ቅድም እንዳልኳችሁ አይ አልሰጣኝም ብሎ መመለስ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም هذا من صفات المنافقين አሉ ይህ ደግሞ ከሙናፊቆቹ ባህሪ ነው ብለው ስላሉ ነብዩ ሰለላሁ ዐለይሂ ወሰለም المسلم يرد الامانه الى اصحابها وان كانوا غير مسلمين ተመልከቱ ሙስሊም ከሆነማ አሸጥ ነው ማለት ነው وان كانوا غير مسلمين አማና ሙስሊም የሙስሊም መገለጫ ሙስሊም ማለት አማናውን የሚመልስ ነው ወለው ካነ من غير المسلمين ሙስሊሙን ካን ባይሆን ሰው አስቀማጩ ክርስቲያኑን ካን ቢሆን ካፊሩን ካን ቢሆን የፈለገ እምነት የትያው ይከተል ይሄ ሰው ነው በኒ አደም ነው ሰው ብሎ መርጦ አምጥቷል ክርስቲያኖች ነበሩ ሙስሊሞች ሙስሊም ነው ታማኝ ነው አስቀምጧል አንተ ይሄን ነገር ሙስሊም ይሁን ሙስሊም ካፊር አይልም በቃ አማና ነው ስለዚህ ሙስሊሙን ካን ባይሆን ይሄንን አማና አምጥቶ መስጠት የሙስሊሞች ባህሪ ነው ማለት ነው በዚህ ታዘንበታል ማለት ነው لأن الله تعالى أمرنا አሁንም አላህ በዚህ አዞናል أن نؤدي الأمانات إلى أهلها አደራዎችን በቤተሰቦቻቸው መልሶ አላህ አዟል ማለት ነው المسلم لا يكون أهله وإخوانه المسلمين ሙስሊም ወንድሞቹን አይክድም ሙስሊም እህቶቹን አይክድም ሙስሊም
ሚስቱን አይክድም፣ ሙስሊም ልጆቹን አይክድም። ሙስሊም ለሁሉም ታማኝ ነው ማለት ነው። ابدأ بنفسك ابدأ من نفسك ከነፍስህ ጀምር። ለሚስትህ ታማኝ ሁን አንተ ለሚስትህ ታማኝ ሁን፣ ለልጆችህ ታማኝ ሁን፣ ለወንድሞችህ ታማኝ ሁን፣ ለእህቶችህ ታማኝ ሁን። ከዛ በኋላ ለሙስሊም ወንድሞቹ ሁሉ ታማኝ መሆን من صفات المؤمنين المتقين ይህ የሙስሊሞቹ ባህሪ ተብሏል ማለት ነው። አማናን በተመለከተ ኢስላም ምንድን ነው የሚለው? الاسلام امانه في اعناقنا جميع يجب ان نحافظ عليها ونش አማና መጠበቅ ማለት ለአንተ ንብረት እንደምትሆን መሆን አለብህ ማለት ነው። አንድ ሱቅ እንዳይዘረፍ ጥንቃቄ እንደምታደርገው፣ ቤት እንዳይከፈት እንዳይዘረፍ እንደምታስበው ለአማናውም እንደዚሁ የወንድምህ ንብረት ነው፣ የእህትህ ንብረት ነው ማለት ነው። ስለዚህ ከዚህ ቁርአንም ከልክሏል፣ ሐዲስም ከልክሏል። ዑለማዎችም ይህንን በደንብ ተናግረውታል። ያው ኢንሻአላህ ሁላችንም ለአማና ካይቻል ያ ለመቀበል ነው። ቅድም እንደግልግል ነው ይሄ አልችልም በቃ ብሎ መመለስ ነው። ወይም ደግሞ አሸንፈን ነፍሳችንን በቃ ኢንሻአላህ ይጠብቃለሁ ብለን ከተቀበልን በኋላም ደግሞ የኔ አይደለም ቢዘረፍም ሲወሰድም እያየን ዝማት የለብንም። ጠብቀነው ለአባቱ ማስረከብ አለብን ለማለት ነው። ሽኩራን ሊስማኢኩም ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።